አማራን እረፍት መንሳት ከህወሓት የተወረሰ የኦህዴድ መንገድ አለ። 5 መጫወቻ ካርድ ወልቃይት፣ ጠገዴ፣ ራያ በህወሓትና በአማራና በትግራይ ህዝብ መካከል የማይበርድ ጦርነት እንዲኖር ጊዜውን ጠብቆ የሚፈነዳ ፈንጅ አድርጎ አስቀምጧል። አንደኛው ይሄ ነው። ሁለተኛው በአማራ ክልል የአክራሪ የቅማንት ታጣቂዎች ብዙ ቅማንቶች ከአማራ ጋር ተዋልደው የተደባለቁ ናቸው። ልዩ መብትም አለው ቅማንት። ነገር ግን ከዛ ውስጥ የተወሰኑትን መልምለው ከዚህ ቀደም ህወሓት እንደሚያደርገው አሁንም ፌዴራል መንግስቱ የተወሰነውን መልምለው አንዳንድ ቦታ ላይ አስታጥቆም ጭምር እገታ፣ አፈሳ ወይም ደግሞ ግድያ እንዲፈጸም አድርገው ሰው እንዲቆጣና አካባቢው ቀውጢ እንዲሆን ያደርጋሉ። ይህን ታዝበናል በተደጋጋሚ። ይህም ጥንቃቄ የሚያስፈልጋቸው ናቸው። የአማራ ፋኖ ብሔራዊ ኃይል፣ የአማራ ፋኖ ህዝባዊ ድርጅት ሁለቱም አደረጃጀቶች ደጋግመው 10 ጊዜ ከመቁረጥ 1 ጊዜ ከመቁረጥ 10 ጊዜ መለካት አስፈላጊ ነው። ሶስተኛው እንግዲህ ያገውም ነገር ነው ታውቀዋል። ያገው ሸንጎ ብለው 2 ፓርቲዎችን በአዲስ አበባ አስቀምጠው በሽመልስ የሚመራ ቡድን ነው። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ የሚመራው ቡድን የአገው ዲሞክራሲ አገው ምናምን ብሎ 2 ፓርቲዎችን አንድ ቦታ አስቀምጦ ጽህፈት ቤት ተከፍቶ ደሞዝ ተቆርጦ አበል እየተከፈላቸው የሚንቀሳቀሰዋል። አማራን እረፍት የመንሳት የመከፋፈል ነው። በአማራ ክልል እውቅና ያላቸው ልዩ ዞን ያላቸው ናቸው። በአራተኛ ከምሴ ላይ ያለው ነገር ነው። ከምሴ ላይ የኦሮሚያ ልዩ ዞን ውስጥ በኦህዴድ የተመለመሉ ከአማራ ክልል ጋር የሚሰሩ ለገሰት ሁሉም በከምሴ አካባቢ የመጣ ሰው በአማራ ክልል ምክር ቤት ስራ አስፈጻሚም አመራር እየሆነ የመጣ ነው። መጨረሻ ግን ለነገድ ወይም ለዘሩ ተሸንፎ የአማራን ህዝብ አሳልፎ የሰጠ ነው። ለገሰት ሁሉ የቀድሞ የኮሚኒኬሽን ቃል አቀባይ ወይም ኃላፊ የነበረው በአማራ ክልል ኮታ ወደ ፌዴራል የመጣው አማራ ነኝ ሲል ቆይቶ ግን ያው ይታወቃል ኦሮሞ እንደሆነ። ነገር ግን ኦህዴድ ስልጣኑን ሲይዝ ህወሓት ተገፍቶ ኦህዴድ ብልጽግና ስልጣኑን ሲይዝ ኦሮሞ ነኝ ብሎ አማራ ክልል ያሉትን ነገሮች በሙሉ አሳልፎ የሰጠ አንዱ ነው። እዚህ ከምሴ ላይ አራተኛው ላይ የማከለው እስልምናም የተደባለቀ ነው። ወደ ወሎ እንመጣለን። ወሎ የኦሮሚያ ክልል የማድረግ እቅዶች እንዳሉ እናውቃለን። ለዛም በተቃዋሚው አንድ ታስታውሳለ ጠቅላይ ሚኒስትሩ ፓርቲዎችን ሰብስቦ ባደረገው ንግግር የፖለቲካ ፓርቲዎችን አዲስ አበባ ውስጥ አንድ ኦሮሞ ተወላጅ ወሎ ነፃ መውጣት ወሎ ምናምን ንቅናቄ ብሎ መስርቷል። በነሽመልስ እውቅና የሚንቀሳቀስ ነው የግለሰብ ይታወቃል። ኢትዮጵያ የፖለቲካ ፓርቲዎች ያውቁታል። ወሎን የኦሮሚያ የማድረግ አንዱ አካል ላይ ደግሞ እስልምናን ስትጨምርበት ከበድ ያደርገዋል። ሰሞኑን የተፈጸሙ ነገሮችን በማስጮህ ኢግናይት በማድረግ በማቀጣጠል የፋኖ ኃይሎች የአማራ ተወላጆች የሆኑ የክርስትና እምነት በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ናቸው። ስለዚህ እስልምና አደጋ ላይ ወድቋልና ተጠንቀቁ። ይሄ ድርጊት የተፈጸመው አንዱ ማሳያ ነው በሚል ቀሰቅስ ድርጊቱን ማውገዝ አንድ ነገር ነው። ቅድም ፋሲል እንዳልከው በዚህ ድርጊት ተሳታፊ ሆኑ ጄኒውን ከሆነ ጉዳዩ በገለልተኛ ወገን ተጣርቶ ኢማሙም ሌሎቹ ሞተው ከሆነ የአማራ ፋኖ ብሔራዊ ኃይል የሚሆን አፋድ መግለጫ አውጥቷል። በኮሎኔሉ በኩል በኮሎኔል ፋንታው ሙሃባ በኩል ጥንቃቄ ይደረግ፣ ገዢው ኃይል ሃይማኖትን ከሃይማኖት ሊያጋጭ የተጠቀመበት መንገድ ነው ብለዋል። ለምን ኮሎኔል ሙሃባው የእስልምና እምነት ተከታይ ናቸው። ስለዚህ አንቲ እስላም ወይም ጸረ እስላም ንቅናቄ በፋኖ ውስጥ የለም። ኮሎኔል ሙሃባው ሁለተኛው ውስጥ ነው በአፋድ ውስጥ። በሌሎቹም ውስጥ ማምጣት እንችላለን። በአማራ ፋኖ ብሔራዊ የአማራ ፋኖ ብሔራዊ ኃይል በተለይ የሰሜን ቀጠና የሚኒልክ እዝ በጣም የሚገርም አመለካከት ያላቸው ወጣቶች የተማሩ አርቀው የሚያስቡ ከምሬ ጀምሮ ህዝብ ግንኙነቱ አበበ ፈንታው ታስታውስ እንደሆነ አባትየውን አቶ ፈንታውን እሁድ ቤተክርስቲያን እያስቀደሱ የታጠቀ ሚሊሻ የመንግስት ሚሊሻ እነዛ ሚሊሻዎች የእስልምና እምነት ተከታዮች ናቸው። ቤተክርስቲያን ውስጥ ገብተው አቶ ፈንታውን ገለው ሄዱ። ይሄንን ያወቁት የአማራ ፋኖ ብሔራዊ ኃይል የአባቱንም እርም ያላወጣው አቶ አበበ በሚዲያ ቀርቦ በኤምኤስ ላይም ቀርቦ ይሄ ሴራ ነው በተደጋጋሚ እናውቃለን፣ ያንን አካባቢ በሃይማኖት ለማጋጨት ጥረት የተደረገ ነው፣ አባቴ የተገደለው በእስልምና የሚሊሻ ታጣቂዎች ነው በሚል የክርስትና እምነት ተከታዮች በበቀል መንፈስ
ሌላ ድርጊት በእስላም ወገኖቻችን ላይ እንዳትፈጽሙ ነው ያለው። ለኛ ተጉልን የፈጸመውን ግለሰብ እናውቀዋለን። ግለሰቡም ከሃይማኖት ጋር የሚያያዝ አይደለም፣ የፖለቲካ አቋም ነው። ብልጽግና የአማራን ህዝብ በሃይማኖት በተለያየ መንገድ በነገድ እየከፈለ ማጋጨት ስልጣኑን ለማራዘም የሚጠቀምበት ስልት ነው። በተለየ ኦህዴድ ብልጽግና እና ተላላኪዎች ደግሞ አሉ እንደ ተመስገን አይነት። ስለዚህ ጥንቃቄ ይጠይቃል። የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ ህዝባዊ ድርጅት በኮሎኔሉ በኩል ምላሽ ሰጥቷል። የአማራ ፋኖ ብሔራዊ ኃይልም ጉዳዩን አጣርቶ አስቸኳይ ምላሽ፣ ማብራሪያ፣ መግለጫ ማውጣት አለበት። የእስልምና ወገኖች በዚህ ጉዳይ ሊያዝኑ አይገባም። የአማራ ፋኖ የቆመው ለሰው ልጆች ነው። የአማራን ህዝብ ጥቃት ነው። በአማራ ክልል ውስጥ ክርስትናም እስልምና በእኩል ደረጃ መብታቸው ሊጠበቅ ይገባል። አንዱን ያቀረበ አንዱን ያገለለ መሆን የለበትም። ለዚህ ምስክርነት ደግሞ መጥራት ካለብን ወሎ ነው። ወሎ የእስልምናም የክርስትናም በጋራ ኖረው ኢትዮጵያን ያስደመመ ዓለምን ያስደነቀ ቦታ ነው። ወሎን በዚህ በተአምር ልጠረጥሩት ነው እንጂ አትችልም። ነገር ግን እነዚህ ተቀምመው ጊዜ ጠብቀው እንዲፈነዱ የሚደረጉ ፈንጂዎች አሉ። ማምከን ይገባል። ከክርስትናም የእስልምና እምነት ተከታዮች በተለይ ደግሞ የሃይማኖት መሪዎቹ አደባባይ ወጣችሁ አውግዙ። ከዚህ በስተጀርባ የተደበቁ ሴራዎች ካሉ ያንን ማክሸፍ ይገባል። የጋራ ነው። የአማራ ህዝብ የገጠመው ፈተና ቀላል አይደለም። ይሄን ካልኩኝ ፋሲል እንደው ይሄንን ርዕስ ለማጠቃለል በቁርአን ላይ የተጠቀሱ ነገሮችን ሳልጠቅስ ማለፍ ኖር ይሆንብኛል። የኢትዮጵያን ህዝብ ለእስልምና እምነት ያለውን ቀናይነት የሚያሳይ ነው። በቁርአንም ነብዩ መሐመድ የጠቀሱትን ነው። ከዛ መካከል አንደኛው ጆን ስፔንሰር ትሪሚንግሃም እስላምን ኢትዮጵያ በሚለው ከ570 እስከ 632 በጻፈው ላይ ምን ይላል? አላህ ጥንካሬ እንዲሰጠን አምላካችንን በተገቢው መንገድ የምንከውንበት ያ ቀን እስኪመጣ ወደ አበሻ ምድር ኢትዮጵያ ሂዱ። የአቢሲኒያ ንጉስ ሃይማኖተኛ፣ ፍትሃዊና ጉዳያችንን በቀናነት የሚመለከት ነው። በእርሱ ስም የሚሰደድ የለም። ፈጣሪ ከስቃያችሁ እረፍት ይሰጣችኋል። ምድሪቱን በደጋግ ሰዎች የተሞላች ነች። ሂጅራ ሃይማኖታዊ የስደት ጉዞ። ጆን ስፔንሰር ትሪሚንግሃም ኢስላምን ኢትዮጵያ በሚል የጻፈው ነው። ይሄ እንግዲህ ዓለም ስለ ኢትዮጵያኖች የሚመሰክር ነው። እስልምና ኢትዮጵያ ውስጥ እንዴት እንደተስፋፋም አንዱ ማሳያ ነው። ኢትዮጵያ ነገስታቶችም የሰላም ሰዎች እንደሆኑ የፍትህ ሰዎች እንደሆኑ የተጠቀሰበት ነው። ነብዩ መሐመድ ያሉት ነው። ሌላው በቁርአን ላይ የተጠቀሰው ልጥቀስና ርዕሱን ልቋጨው። ምን ይላል? ቅዱስ ቁርአን ምዕራፍ 5 ቁጥር 82 ላይ የተጻፈ ነው። ከ1400 ዓመታት በፊት ያለ ቃል በሆነ ቅዱስ ቁርአን እንዲህ ተመስክሮላችኋል ለኢትዮጵያኖች። እነዚያ እኛ ነሳራዎች ነው የሚሉት ክርስቲያኖችም ማለት ነው ያሉት ወደ ሙእሚኖች ሙስሊሞች የቀረቡና የተወደዱ ሆነው በእርግጥ ታገኛቸዋለህ። ምክንያቱም በውስጣቸው የተለዩ ቄሶችና መነኮሳት ስላሉና እነርሱም የማይኮሩና ሐቅ በመጣ ጊዜ የሚቀበሉ በመሆናቸው ነው። ቅዱስ ቁርአን ምዕራፍ 5 ቁጥር 82 ላይ ሄዳችሁ ማንበብ ትችላላችሁ። ይህንን ግለጽ ካልከኝ ደግሞ ይሄ ድርጊት የተፈጸመበት ወሎ ነው። ዛሬ ምን ተፈጥሮ ነው ይሄ ነገር የሚሆነው? ስለዚህ ኢትዮጵያኖች በክርስትናም በእስልምናም ሶስቱ ታላላቅ እምነቶች ገብተው ተዋህደው የኛ የሆኑበት ሀገር ስለሆነ እንጠብቃቸው። ከዚህ በስተጀርባ ደግሞ ስልጣን ላይ ለመቆየት የተቀመሙ በመርዝ የተለወሱ ሴራዎችን በማክሸፍ በጋራ መረባረብ አለብን ማለት ወዳሉ